ውበት፣ ቅንጦትና ብልጽግና የሞላባት ከተማ በአንድ ጠዋት እንደምትጠፋ ብነግራችሁስ? ሁሉንም ነገር ነበራቸው፤ ሀብት፣ ስልጣን፣ ለም መሬት፣ የፈለጉትን የማድረግ ነፃነት። ነገር ግን ከቅንጦቱ በስተጀርባ የሰዎቹ ኃጢአት ሰማይ ደርሶ ነበር። እግዚአብሔርም የመጣው በሰራዊት ሳይሆን በእሳት ነበር። ይህ የጥፋት ታሪክ ብቻ አይደለም፤ የፍርድ፣ የምህረት፣ የማስጠንቀቂያና እግዚአብሔርን ጻድቁን ከኃጢአተኛው ጋር ታጠፋለህን ብሎ ለመጠየቅ የደፈረ ሰው ታሪክ ነው። ነገር ግን የፈላ ውሃ ከመውረዱ በፊት፣ ሰማዩም ወደ እሳት ከመቀየሩ በፊት ሰማይ አዳመጠ። እግዚአብሔር አብርሃምን አስታወሰ፣ በምህረቱም አንድን ቤተሰብ ከእሳቱ አዳነ። የጥፋት ታሪክ ነው፣ አዎ፣ ነገር ግን በእግዚአብሔር ምህረት ለሚያምኑ ተስፋ የሚሰጥ ታሪክ ነው። ይህ የሰዶምና የገሞራ ታሪክ ነው። ከረጅም ጊዜ በፊት በጥንቷ ከነዓን ምድር ሁለት ከተሞች በዮርዳኖስ ሸለቆ ውስጥ ከፍ ብለው ቆመው ነበር፤ ሰዶምና ገሞራ። ለምና ባለጸጋ የነበሩ ከተሞች እንደ እግዚአብሔር ገነት ለምለም፣ በሕይወትና በብዛት የተሞሉ ነበሩ። ተጓዦችም ስለ ቅንጦታቸው ያወሩ ነበር። ነገር ግን በሀብታቸውና በውበታቸው ስር ጨለማ ሰፍኖ ነበር። እነዚህ እግዚአብሔርን የማይፈሩ ከተሞች ነበሩ። ሰዎቻቸው ከጽድቅና ከፍትህ ርቀው ነበር። አመጽ፣ ትዕቢትና ጭካኔ የአኗኗር ዘይቤያቸው ሆነ። ጎዳናዎቻቸው በምስጋና መዝሙሮች ሳይሆን በፌዝና በፍትወት ይደመጥ ነበር። እንግዳውን አልተቀበሉም፣ አቅመቢሶችን ጨቆኑ፣ በኃጢአት ተደስተው ነፃነት ብለው ጠሩት። ነቢዩ ሕዝቅኤል በኋላ ስለ እነርሱ እንዲህ ሲል ጽፏል። እነሆ የእህትሽ የሰዶም ኃጢአት ይህ ነበር። እርሷና ሴቶች ልጆቿ ትዕቢተኞች፣ የተመገቡ ግድ የለሾች ነበሩ። ድሆችንና ችግረኞችን አልረዱም። ትዕቢተኞች ነበሩና በእኔ ፊት አስጸያፊ ነገር አደረጉ። ስለዚህ ሁሉንም አጠፋኋቸው። በሰማይ ያሉ መላእክትም እንኳ ጩኸቱን፣ ሕመሙን፣ ኢፍትሐዊነቱን፣ ጭቆናውን ሰሙ። ስለዚህ እግዚአብሔር ራሱ ፈረደ። አንድ ቀን በሞቃታማ ሰዓት ከሰዓት በኋላ አብርሃም በመምሬ የኦክ ዛፎች ውስጥ በድንኳኑ መግቢያ ላይ ተቀምጦ ነበር። ቀና ብሎ ሲመለከት 3 ሰዎች በአቅራቢያው ቆመው አየ። እነዚህ ተራ ተጓዦች አልነበሩም፤ እግዚአብሔር በ3 አካል ተገልጦ ነበር። አብርሃም መንፈሱ እነዚህ ተራ ተጓዦች እንዳልሆኑ ሲያውቅ ወዲያው ተነሳ። ሊያገኛቸው ሮጦ መሬት ላይ ሰገደና ጌታዬ ሆይ፣ በፊትህ ሞገስ አግኝቼ ከሆነ ባሪያህን አትለፍ። ጥቂት ውሃ ይምጣና እግራችሁን ታጥባችሁ ከዚህ ዛፍ ስር እረፉ። የምትበሉት ነገር ላምጣላችሁና ከተደሰታችሁ በኋላ መንገዳችሁን ቀጥሉ። 3ቱ ሰዎች ተስማሙ። አብርሃምም ለመብላት ለመዘጋጀት ተጣደፈ። ትኩስ ዳቦ፣ እርጎ፣ ወተትና የተመረጠ ወይፈን። እነዚህን ሰማያዊ እንግዶች በማገልገሉ ተከብሮ ሲበሉ አጠገባቸው ቆመ። ምግቡን ከጨረሱ በኋላ ጌታ ወደ አብርሃም ዘወር ብሎ ተናገረ። በሰዶምና በገሞራ ላይ ያለውን ጩኸት ታላቅ ነው። ኃጢአታቸው እጅግ ከባድ ነው። እንደ ተዘገበው ሁሉንም እንዳደረጉ ለማየት እወርዳለሁ። አብርሃምም በእግዚአብሔር ፊት ቆመ። እናም የድፍረት ነገር ተናገረ። እግዚአብሔርን በእውነት የሚያውቅ ሰው ብቻ የሚደፍረው ነገር። ወደፊት መጥቶ ለመነ። አብርሃም በትህትና ጀመረ። ጌታዬ ሆይ፣ ጻድቁን ከኃጢአተኛው ጋር ታጠፋለህን ብሎ ለመነ። በከተማይቱ ውስጥ 50 ጻድቃን ቢኖሩስ ታጠፋዋለህን? አብርሃም በድፍረትና በአክብሮት ድምፁን እየተንቀጠቀጠ ተናገረ። ጻድቁን ከኃጢአተኛው ጋር መግደል እንደ አንድ አድርጎ ማየት የምድርን ሁሉ ዳኛ ትክክል አያደርግምን? ጌታ መለሰ፣ በሰዶም ውስጥ 50 ጻድቃን ካገኘው ስለ እነርሱ ስል ቦታውን ሁሉ ምራለሁ አለ። አብርሃም ቀጠለ፣ 45 ወይም 40፣ 30፣ 20 ቢሆኑስ? እያንዳንዱ ጊዜ በትዕግስት መለሰ። ስለ እነርሱ ሲል አላጠፋውም አለ። በመጨረሻም አብርሃም
አንድ ጊዜ ልናገር አለ። 10 ብቻ ቢገኙስ? ጌታም መለሰ፣ ስለ 10ዎቹ ሲል አላጠፋቸውም አለ። አብርሃም ከዚህ በላይ ለመጠየቅ አልደፈረም። ከዚያም ጌታ ሄደ። አብርሃምም ወደ ድንኳኑ ተመለሰ። ልቡ ከብዶ በከተማይቱ ውስጥ ቢያንስ 10 ጻድቃን ነፍሶች እንዳሉ ተስፋ በማድረግ ፀሐይ በሰማይ ዝቅ አለች። ሁለቱ መላእክት የሰዶምን በሮች ቀረቡ። የፍርድም ሰዓት እየቀረበ መጣ። ምሽት በሰዶም ላይ ሲወርድ ሁለቱ መላእክት ወደ ከተማዋ በሮች ደረሱ። እነዚያም የአብርሃም የወንድም ልጅ ሎጥ በከተማይቱ መግቢያ ላይ ተቀምጦ ነበር። ከዓመታት በፊት በከተማይቱ ውስጥ ለመኖር መርጦ ነበር። በሀብቷና ለምለም ሜዳዎቿ ተስቦ የክፋት ስሟ ቢኖርባትም ሎጥ እንግዶቹን ባየ ጊዜ ተነስቶ ሰገደ። ጌታዎቼ ሆይ አለ፣ እባካችሁን ወደ ባሪያችሁ ቤት ግቡና እደሩ። እግራችሁን ታጥባችሁ ጉዟችሁን ለመቀጠል በማለዳ ተነሱ። መላእክቱም አይ ሌሊቱን በአደባባዩ እናድራለን አሉ። ሎጥ ግን በግድ አጥብቆ ጠየቀ። ከተማይቱ ምን እንደምትችል ያውቅ ነበር። በየአደባባዩ በሌሊት ምን እንደሚፈጠር ያውቅ ነበር። ጎዳናዎቹ ደህና አልነበሩም፣ ለተጓዦችም ቢሆን ለንጹሃንም ቢሆን። በመጨረሻም ተስማሙ። እርሱም ወደ ቤቱ አስገብቶ ምግብ አዘጋጀላቸው። ነገር ግን ከመተኛታቸው በፊት አስፈሪ ድምፅ በመንገድ ላይ አስተጋባ። የሰዶም ሰዎች ወጣትም ሆኑ አዛውንት ከከተማዋ እያንዳንዱ ክፍል የመጡ ቤቱን ከበቡ። በሩን ደበደቡና ጮኹ፣ ዛሬ ማታ ወደ አንተ የመጡት ወንዶች የት አሉ? እናውቃቸው ዘንድ አውጣቸው። ጥያቄያቸው ስለ እንግዳ ተቀባይነት አልነበረም። የአመጽ የሥነ ምግባር የጎደለው ጥያቄ ነበር። በዚህ አውድ ልናውቃቸው የሚለው ቃል የጾታ ጥቃትን ለማመልከት የሚጠቅም የውክልና ቃል ነበር። የሰዶምን ጥፋትና የውጭን ሰዎችን ማዋረድ የሚገልጽ። ሎጥ በፍጥነት ወደ ውጭ ወጥቶ በሩን ከኋላው ዘጋ። እባካችሁ ወንድሞቼ ይህን ክፉ ነገር አታድርጉ ሲል ለመነ። ነገር ግን ከዚህ በኋላ አንባቢዎችን ለዘመናት ያስጨነቀው ቅጽበት ሎጥ አስፈሪ አቅርቦት አቀረበ። 2 ወንዶችን የማያውቁ ልጆች አሉኝ፣ እነርሱን ላምጣላችሁና የፈለጋችሁትን አድርጉባቸው አለ። ነገር ግን በእነዚህ ወንዶች ላይ ምንም አታድርጉ፣ እነርሱ በቤቴ ውስጥ ናቸው። የሎጥ አቅርቦት በጣም አስደንጋጭ ነበር። ከባቢ አየር ከከተማዋ የወሰደውን የሥነ ምግባር መበላሸት የሚያሳዝን ነጸብራቅ ነው። እንግዳዎቹን ለመጠበቅ ሲሞክር እንኳ የከተማዋ መመዘኛዎች ምን ያህል የተዛቡ እንደሆኑ አሳይቷል። ነገር ግን ሕዝቡ ይበልጥ ተናደደ። ከመንገዳችን ውጣ ብለው ጮኹ። ይህ ሰው እንደ ባዕድ መጥቶ አሁን ፈራጅ መሆን ይፈልጋል። ከእነርሱ ይልቅ አንተን በባሰ ሁኔታ እናስተናግድሃለን። በሎጥ ላይ ዘለው በሩን ሊሰብሩ ሞከሩ። ነገር ግን በዚህ አስፈሪ ቅጽበት እንግዶቹ ታላቅ ተአምራትን አደረጉ። ሕዝቡን በድንገት በእውርነት መቱት። ድንጋጤ ተስፋፋ። ወንዶቹ ግድግዳዎቹን እየነኩ በጨለማ ውስጥ እየተንጎዳጎዱ መንገዳቸውን ማግኘት አልቻሉም። ሎጥ በድንጋጤ አየ። እነዚህ ተራ ሰዎች አልነበሩም። እነዚህ የእግዚአብሔር መልእክተኞች ነበሩ። መላእክቱ ወደ ሎጥ ዞር ብለው ሌላ ሰው እዚህ አለ? አማቾች፣ ልጆች፣ ሴት ልጆች ወይስ በከተማይቱ ውስጥ ያሉ ሌሎች ሰዎች? ከዚህ አስወጣቸው፣ ይህንን ቦታ ልናጠፋው ነው አሉ። ወደ እግዚአብሔር የሚጮኸው ጩኸት እጅግ ታላቅ ነው። እኛን ሊያጠፋው ልኮናል። ሎጥ አማቾቹን ለማግኘት ሮጠ። ሴት ልጆቹን ለማግባት ቃል የገቡትን ወንዶች ፍጠኑ፣ ከዚህ ቦታ ውጡ፣ እግዚአብሔር ከተማዋን ሊያጠፋት ነው አለ። ነገር ግን ሳቁበት። ለእነርሱ እንደ ቀልድ ነበር የተሰማው። መለኮታዊ ፍርድ የሚለው ሐሳብ በክፋቷ በጣም በምትተማመን ከተማ ውስጥ አስቂኝ ይመስል ነበር። በማለዳ መላእክቱ ሎጥን እንደገና አሳሰቡት። ፍጠን፣ ሚስትህንና 2 ልጆችህን ይዘህ ሽሽ፣ አለበለዚያ ትጠፋለህ አሉት። ሎጥ ግን ዘገየ። ፍርሃት ነበር፣ ቤቱን መውደድ፣ ጥርጣሬ። ነገር ግን አመነታ።
ስለዚህ መላእክቱ በእግዚአብሔር ምሕረት ተግባር እጃቸውን ይዘው ሎጥን ሚስቱንና ሴት ልጆቹን ከከተማይቱ አስወጧቸው። እግዚአብሔር በእነርሱ ላይ ምሕረትን አደረገ። ከመላእክቱ አንዱ እንዲህ አለ፣ ለሕይወታችሁ ሩጡ፣ ወደ ኋላ አትመልከቱ እና በሜዳው አትቁሙ አለ። ወደ ተራሮች ሽሹ፣ አለበለዚያ ትጠፋላችሁ። ሎጥ ለመነ፣ እባክህ ጌታዬ፣ ወደ ተራሮች መሸሽ አልችልም፣ አደጋ ይደርስብኛል። ወደዚያች ትንሽ ከተማ ልሽሽ፣ ትንሽ ናት። መልአኩም ተስማማ። በጣም ጥሩ፣ የምትናገርባት ከተማን አላጠፋትም፣ ግን ፍጠን፣ እስክትደርስባት ድረስ ምንም አላደርግም አለው። ከተማይቱ ዞአር ትባል ነበር። ትርጉሙም ትንሽ ማለት ነው። ፀሐይ በምድር ላይ ስትወጣ ሎጥና ቤተሰቡ ወደ ዞአር ወይም ትንሿ ከተማ ሸሹ። ከዚያም ሆነ እግዚአብሔር እሳትና የሚነድ ድኝን ከሰማይ አዘነበባቸው፣ በሰዶም ላይ ብቻ ሳይሆን በገሞራም ጭምር። የፍርድ አውሎ ነፋስ ከላይ ወደቀ፣ ሰማዩ ቀይ ሆነ፣ ምድር ተናወጠች፣ ሕንፃዎች ፈረሱ፣ እርሻዎች በእሳት ተቃጠሉ፣ ሰዎች ጮሁ፣ ነገር ግን በጣም ዘግይተው ነበር። በሸለቆ ውስጥ የነበረው ሁሉ ከተማዎች፣ ቤቶች፣ የአትክልት ስፍራዎች፣ ከብቶች በአንድ ጊዜ ጠፉ። ነገር ግን ሲሸሹ የሎጥ ሚስት ወደ ኋላ ተመለሰች፣ ወደ ከተማይቱ ተመለከተች። ልቧ ትታው የሄደውን ነገር ሁሉ ይናፍቃል። እናም በዚያ ቅጽበት አንድ ነገር ተፈጠረ። ቆዳዋ ወደ ነጭነት ተቀየረ። ጥቃቅን ጥራጥሬዎች በጉንጮቿ ላይ እንደ ድንገተኛ በረዶ ቀስ በቀስ ተንሸራተቱ። እጆቿ ጠነከሩ፣ እግሮቿ ከበዱ፣ መሬት ላይ ስር ሰደዱ። ከዚያም በአንድ ጊዜ ወደ ጨው አመድ ተለወጠች። የእግዚአብሔር ምሕረት ከእሳቱ አድኗቸው ነበር። ነገር ግን ወደ ኋላ መመልከት ሁሉንም ነገር አስከፈላት። የሎጥ ታሪክ ግን በዞአር አላበቃም። በከተማይቱ ለመቆም ፈርቶ ከሁለት ሴት ልጆቹ ጋር ወደ ተራሮች ሸሸ። እዚያም በዋሻ ውስጥ ተደብቀው ነበር፣ ተነጥለውና ተሰባብረው። እዚያም አሳዛኝና የተዛባ ታሪክ ተከተለ። ማንም ሰው ወደ እነርሱ እንዳይመጣ በማሰብ በሰዶም የሞራል ቆሻሻ ውስጥ ያደጉት የሎጥ ሴት ልጆች አባታቸውን አሰከሩት። እናም እያንዳንዳቸው ከእርሱ ልጅ ወለዱ። ከእነርሱ የወለዱት ልጆች ሞዓባውያንንና አሞናውያንን ሆኑ፣ በኃጢአት የተወለዱ ብሔራት፣ በኋላም በእስራኤል ላይ የሚቃወሙ ብሔራት። የሰዶምና የገሞራ ታሪክ በትውልዶች ሁሉ አስተጋባ። ነቢያት ስለ እነርሱ ተናገሩ። ጌታችን ራሱ ጠቅሶታል። ከተማዎቹ የመለኮታዊ ፍርድ ምልክት ሆኑ። ለክፋት ብቻ ሳይሆን የእግዚአብሔር መንገዶች ለጣሰ ሕዝብና ንጹሃንን ለጨቆነ። ኃጢአታቸው ግን ምን ነበር? በሀብታቸውና በቀላሉ ቸልተኞች ሆኑ። በትዕቢታቸው ጨካኞች ሆኑ እና በነፃነታቸው ሁሉ ሙሉ በሙሉ ወደ ጠማማነት፣ ኢፍትሃዊነትና አመጽ ራሳቸውን ሰጡ። ነገር ግን አትሳሳቱ፣ ፍርድ በአንድ ጊዜ አልመጣም። እግዚአብሔር አስጠነቀቀ፣ ተመለከተ፣ እናም ጠበቀ። የጨቋኞች ጩኸትም እንኳ ሰማይ እስኪደርስ ድረስ። ከዚያ በኋላ ብቻ እሳት ወደቀ። ሆኖም በዚህ ጨለማ ታሪክ ውስጥ እንኳን የምህረትን ብልጭታ እናያለን። እግዚአብሔር ሎጥን አዳነ፣ የአብርሃምን ምልጃ አስታወሰ። ጻድቃን እስኪወጡ ድረስ ፍርድን አዘገየ። ይህ የትዕግስት ታሪክ ነው፣ የፍትህ ታሪክ ነው። እናም ለሚያዳምጡ፣ ለሚዞሩና የእግዚአብሔር መንገዶች ለሚያስታውሱ የጸጋ ታሪክ ነው። ዛሬስ ምን እንላለን? እስኪ ዓለማችንን እንመልከታት። በሀብትና በድንቅ የተሞሉ ከተሞች፣ ሆኖም በትዕቢት በአመጽና በጠማማነት የሚንቀጠቀጡ ከተሞች። እንደ አሜሪካና ምዕራባውያን ሀገር ያሉትን እንመልከት። በአንድ ወቅት በመጽሐፍ ቅዱሳዊ እሴቶች የተቀረጹትን አሁን የሰዶምን ኃጢአቶች እያቀፉ ነው። እንደ ነፃነት የተጠበቀ ጠማማነት፣ እንደ በራስ መተማመን የሚመሰገን ትዕቢት፣ ድሆች ችላ ተብለው ቅንጦት ሲበዛ፣
የጾታ ግራ መጋባት እንደ ማንነት እየተማረ፣ ስግብግብነት እንደ ምኞት እየተመሰገነ፣ ስድብ እንደ ድፍረት ተመስሎ እርቃንነት አሁን የመገለጫ ዘዴ ሆነ። ሙስና እንደ ስትራቴጂ እየተጸደቀ፣ ጸሎት ሲሳለቅበት ክፋት እየተመሰገነ፣ እግዚአብሔርን አምነው የቆሙትን ዝም ሲባሉ፣ ብዙዎች ዛሬ ፍርድ በፍጹም እንደማይመጣ አድርገው ይኖራሉ። ነገር ግን መጽሐፍ ቅዱስ ያስጠነቅቀናል። ጽድቅ ሕዝብን ከፍ ከፍ ያደርጋል፣ ኃጢአት ግን ለማንኛውም ሕዝብ ነውር ነው። ሆኖም አሁን ተስፋ አለ። እግዚአብሔር አሁንም ያዳምጣል፣ አሁንም ያድናል፣ አሁንም ወደ እርሱ ለሚመለሱ ለሚጸጸቱና በእርሱ ውስጥ መጠጊያ ለሚሹ ምሕረትን ያደርጋል። ሁሉም ልብ እግዚአብሔር ለቁጣ የዘገየ በፍቅር የበዛ እንደሆነ አስታውስ። ነገር ግን ጥፋተኛውን ያለ ቅጣት አይተወውም። የወረደው እሳት ቅጣት ብቻ አልነበረም፣ በዘመናት ውስጥ የተላከ ልመና ነበር። ከተሞች፣ ቤተሰቦችና ግለሰቦች እንዲጠነቀቁ እንዲመለሱና የሚፈርድ እግዚአብሔር ደግሞ እንደሚያድን እንዲያስታውሱ የተላከ ጥሪ ነበር። በሰዶምን መበላሸት እጅግ በሚመስል በዚህ ዓለም ውስጥ ኢየሱስን መከተል ከፍሰቱ በተቃራኒ እንደመሄድ ሊሰማ ይችላል። ብዙዎች የሚጥሉት ብቸኛ መንገድ ነው። እግዚአብሔርን መከተል ጥሩ ላይመስል ይችላል። ሰዎች አሰልቺ ወይም አሮጌ ትምህርት ቤት ሊሉን ይችላሉ። ለመስማማት ያለው ግፊት ከባድ ሊሆን ይችላል። እናም የዓለም ድምጾች እምነታችንንና እሴቶቻችንን ብዙ ጊዜ ያፌዛሉ። ነገር ግን እናስታውስ፣ የሰዶም ሰዎች ሕዝቡን ተከትለው ወደ ጥፋት ሄዱ። እናም ታሪካቸው ማስጠንቀቂያ ነው። እኛ የተለየ እንድንሆን የአብዛኞችን ግፊት እንድንቃወምና በእውነት እንድንጸና ተጠርተናል። ክርስቶስ በጠበበው በር ግቡ፣ ወደ ጥፋት የሚወስደው በር ሰፊ ነውና መንገዱም ትልቅ ነው፣ ብዙዎችም በእርሱ ይገባሉ። ወደ ሕይወት የሚወስደው በር ጠባብ ነውና መንገዱም ጠባብ ነው፣ ጥቂቶች ያገኙታል። ሕዝቡ ወደ ሕይወት አይመራም፣ ወደ ሞት ይመራል። ስለዚህ የሰዶም ሰዎች እንዳደረጉት ሕዝቡን በጭፍን ለመከተል እምቢ ማለት ይገባናል። በተለየ ኑሩ፣ ያለ ነቀፋ ውደዱ፣ እናም በጨለማ ውስጥ እንደ ብርሃን አብሩ። ጥላዎችን በሚያሳድድ ዓለም ውስጥ ክርስቶስ የጸና ዓለት፣ እውነተኛ ተስፋ እና ወደ ሕይወት የሚወስድ መንገድ ነው። ስለዚህ በእምነትና በምግባር ጸንታችሁ ቁሙ፣ ምክንያቱም ከኢየሱስ ጋር ያለው ጠባብ መንገድ ወደ በዛና ዘላለማዊ ሕይወት ይመራል። እስካሁን ሰብስክራይብ ካላደረጋችሁ እባካችሁን ሰብስክራይብ በማድረግ ተባበሩን። እንደዚህ ያሉ አስደናቂ ቪዲዮዎችን ማቅረባችንን ለመቀጠል በእውነት ይረዳናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።